የእድል ከባዱ ስቃይና እንዲሁም ደግሞ አባባ በድንገት ሰተት ብሎ መጣና እድልን ይዞ ከቤት ወጣ። ቢኒና ገነት እጅግ በጣም በሚያሳዝንና በሚገርም ሁኔታ ተደፍተው እያለቀሱ ይገኛሉ። ቢኒም ደግሞ እባክሽ እማዬ፣ እኔ ላጠፋሁትና ለተፈጠረው ነገር በጣም ይቅርታ፣ እድልም ደግሞ ለጊዜው ትረጋጋና ተመልሳ እንደምትመጣ ተስፋ አለኝ እያለ መለመን ጀመረ። እድል እጅግ በጣም በሚያሳዝንና በሚገርመው ሁኔታ ወይዘሮ ገነት እየለመነቻት በፍጹም መታገስም አልቻለም። አባባ የምትንሰፈሰፍና የምትወዳት እኮ እናት አለቻት። ከ12 ዓመት በላይ በችግርን በማግኘትም ያሳደገቻት እናቷ ስላለች ከዚህ በላይ ባትፈታተኑኝና ከዚህ በላይ አደራዬን እንድበላ ባታደርጉኝ እፈልጋለሁኝ ብሎ አባባም ተናገረ። ወይዘሮ ገነት በጣም ተናደደችና ቢኒን ይሄ ሁሉ ያንተ ጦስ ነው ብላ እጅጉን በጣም አዘነችበት። ወይዘሮ ሮማን ደግሞ አብራ ተቀምጣ እኔ ምለው ቆይ አንተ ምን አይነት ብልግና ነው? ከስንት ዓመት በኋላ ወይዘሮ ገነት መከራና ስቃይዋን አይታ ሳድጋህ እንዴት እሷን ከርተህ የማደጎ ቤተሰቦችህን ትፈልጋለህ ብላ ቀወጠችው። እድልና ቢኒ መለያየት ከብዷቸው እያዘኑና ልቡ እየተሰበረ ይገኛል። ቢኒ አንተ ብዙ ነገር ሆነህልኛል፣ በጣም መልካምና ጥሩ ሰው ነህ ከምልህ በላይ ራሴን ግን በፍጹም ልሸውደው አልችልም። ከዚህ በኋላ እዚህ ቤት ከቆየሁኝ የሚደርስብኝ ከባድና አደገኛ ነገር ነው። ስለዚህ ህይወቴን ችግር ውስጥ ማስገባት አልፈልግም። እኔም ወደ ቤተሰቦቼ ጋር ሄጄ የወላጅ እና የወለዶችኝን ቤተሰቦችን ብፈልግ ይሻለኛል ብላ አለችው። እሱም በጣም ደነገጠና እንዴት እንደዚህ ሊፈጠር ይችላል? አንቺም ወላጅ እናትሽን እስካሁን አታቂም ወይ የሚል ጥያቄ በእጅጉ አቀረበላት። እድልም እጅጉን በጣም ልቧ ተሰብሮና አዝኖ ስለነበር አዎ ቢንዬ፣ እኔ ወላጅ እናቴን እስካሁን ድረስ አለማወቄ በጣም ብዙ ዋጋና መስዋዕትነት አስከፍሎኛል። ከአሁን በኋላ ግን ከምታስበውና ከምትለው በላይ እጅጉን በጣም ደስተኛ ሁኜ የምኖረው ትክክለኛና እውነተኛ እናቴን ሳገኝ ብቻና ብቻ ነው። ስለዚህ ማደጎ ቤት ሄደን ያንተ ቤተሰቦችን መፈለግ ለእኔም ትልቅ ተስፋ አለኝ ብላ ነገረችው። ቢኒም ደግሞ እመኒኝ፣ ሰፈራችሁ ድረስ እየመጣሁኝ ይህንን እቅድ ልታግዢ ከፈለግሽ ቤተሰቦቼ አሉበት ቦታ ፍለጋዬን እቀጥላለሁኝ ብሎ ወሰነ። መጨረሻ ላይ እንግዲህ ወይዘሮ ሮማን አስገድዳ እድልን የእናቷን ፎቶ እንድታሳያት ጠየቀቻት። እድልም ደግሞ ምን ነው እኔ አልበቃሽ ብሎ ደግሞ እናቴን ሄደሽ ልታሰቃያት ነው እንዴ የሚል ጥያቄ በተደጋጋሚ ጠየቀቻት። ሮማንም ደግሞ ምን ሆነሻል እድል? እኔ እኮ ተቀየርኩ፣ አንቺ በጣም ጥሩ ልጅ ነሽ፣ ግን በቤተሰብ መካከል እየገባሽ የምታደርጊው ነገር በጣም አደገኛና ከባድ ነገር ነው። ስለዚህ ምንም ቢፈጠር ምንም ይሄን ነገር ልሰማሽ አልችልም ብሎ እውነታውን ተናገረ ማለት ነው። እሷም እንግዲህ ያለምንም ምክንያት ይሄንን ነገር ታደርጋለሽ ብዬ በፍጹም ልቀበልሽ ስለማልችል አንቺን በየትኛውም የህይወት መንገድና በየትኛውም የህይወት ስቃይ አምኜ ልቀበልሽ አልችልም። እጅግ በጣም የሚያሳዝንና ስህተት እየሰራሽ መሆኑን እወቂ ብሎ ነው የተናገረው ማለት ነው። እሷም እንግዲህ እድል ከወይዘሮ ሮማን ጋር ያደረገችው ቆይታ በጣም አናዳጅና ከባድም ስለሆነ ያላት አማራጭና ያላት ፍላጎት ልቧ እየተሰበረና እየተንሰፈሰፈ ቢሆንም አብሮ መቀጠሉን ፍላጎት አድርገዋለች። ወይዘሮ ሮማን ቢንያምን ስታናግረው እሱም ደግሞ ከሚባለው በላይ በጣም ተናዶና ተበሳጭቶ ስለነበረ ስሜ ሮማን፣ ካሁን በኋላ ለሰራሹ ስራ አይመለከተኝም፣
ገነት ምን ያህል እንዳራቀችኝና ምን ያህል እንደተጠየፈችኝ አይቻለሁ። ግን ከምትዩ በላይ እኔ ለዚህ ለቤት በፍጹም ባዳ መስል አልነበረም። ስለዚህ የተፈጠረው ነገር ይፈጠራል እንጂ በህይወት እያለሁኝ እኔ እናንቺ አብረን እንደማንኖር አስረግጬ ልንገርሽ ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው እድል ድራማ እንደቀጠለ ይገኛል። ቪዲዮውን እስከ መጨረሻው እያያችሁ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እንዲሁም ደግሞ ሀሳብ አስተያየታችሁን ለምሰጡኝ እጅጉን በጣም አመሰግናለሁ። በድጋሚ ላይክ፣ ሰብስክራይብ እያደረጋችሁ ቻናሉን አበረታቱን ማለት ነው። እድል በፈተና ስቃይ እየተዋጠች ትገኛለች። በጣም በሚያሳዝንና በሚገርም ሁኔታ እድል እንግዲህ ፈተናዎቿ ቢበዛባትም መጨረሻ ላይ ግን እናቷ እንደዚህ እያደረገቻት መሆኗን ሲያውቅ ምን አይነት ስሜት ይሰማው ይሆን? እውነት ለመናገር ከሚባለው በላይ በጣም አደገኛና ከባድ ነገር እየተፈጸመ ይገኛል። እጅጉን በጣም በሚያሳዝን ሁኔታ ባልጠበቁትና ባላሰቡት መንገድ ይሄ አይነት ችግር መፈጠሩ እጅጉን በጣም አሳዛኝና ከባድ ነገር ነው። እድል ፍላጎቷ ቢንያምን ከወይዘሮ ገነት ጋር ለማጣላትና ለማለያየት ሳይሆን ወላጆቹን ፈልጎ ከወላጆቹ ጋር በደስታ እንዲኖር የፈጠረችው ትልቅ ፈጠራ ነው። ያንን ነገር ግን ሜላትና ወይዘሮ ሮማን ወደ ክፋት ከመውሰዳቸው የተነሳ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ልባቸው እያዘንና እየተቀጠለ መጨረሻ ላይ እጅግ በጣም አንሰፍሳፊ በሆነ ነገር እድልን ጠልተዋታል። እሷም ደግሞ የተፈጠረውንና የሆነውን ነገር በሙሉ ምንም ነገር ሳትደብቅ ምንም ነገር እንትን ሳትል እውነታውን ፍርጥ አድርጋ ለመናገርም ወሰነች። ገነት ግን በፍጹም አይኗ እያየ እድልን በምንም አይነት ሁኔታ መቀበልም ሆነ መረዳትም አልፈለገች። እንደውም አዋረሽኝ፣ አንቺ አንድ ተራ ሰራተኛ ስለሆንሽ ትናንትና የመጣውን ቢኒን ትናንትና የመጣሽው ሰራተኛ አንቺ ምን አይነት ድፍረትና ምን አይነት ፍላጎት ቢኖርሽ ነው ይሄን ነገር ልታደርጊ ያሰብሽው? የሚል ከባድ ጥያቄና ከባድ ተሞክሮ ተነሳ። ይህንንም ነገር እጅጉን በጣም መቋቋም ያቃታት ወይዘሮ ገነትም ውጣልኝ፣ አይንህን ላይ አልፈልግም፣ እንዳንቺ አይነት ጉደኛና አስመሳይ ጓደኛም እንዲኖረኝም አልፈልግም ብላ እንግዲህ እንድትናገር ነው እያደረገች ያለችው። ሮማንም ኮተቷን ሰብሰብ አድርጋ መጣችና እኔ የቤት ኪራይ መክፈል አልቻልኩም፣ ከዚህ በኋላ ራሴን መቆጣጠር አልቻልኩም፣ እባክሽ እባክሽ እያለች ለመነቻት። እንግዲህ በእህቷ በፍጹም አልጨከነችም እና ከሚባለው በላይ ወደደችም ጠላችም የተፈጠረውንና እየሆነ ያለውን ነገር በሙሉ ዘርግፋ ብትናገር እድልም ተሰሚነት ስላጣች ሮማን ግን እዛ ቤት እንድትኖር ተፈቀደላት። የገነት ትልቁ ማስጠንቀቂያና ትልቁ እቅዷ ካሁን በኋላ እየተፈጠረ ላለው ነገር በፍጹም እኔ መስሚያ የለኝም። ሆኖም ግን አይኔ እያየ ሌላ ችግርና ሌላ ነገር እንድትፈጥርብኝ አልፈልግም። በጣም ነው እያናደርሽኝ ያለሽው። እኔ ምንም ቢሆን እህትሽ ነኝ። ርቦሽና ጠምቶሽ ማየትን አልፈልግም። ሲቀጥል ደግሞ ሰላሜን እንድትነሽኝ አልፈልግም። ሮማን ካሁን በኋላ እዚህ ቤት ሮማን እንዳደረገች የሚባል ስህተት ካገኙ ፈጣሪ አይለመነኝ፣ ከዚህ ከቤት ነው ውልቅ አድርጌ የማባረርሽ ብላ ቁርጥና ተስፋን ሰጠቻት። እሷም በጣም ተዛ ከቤት መውጣቱን ስላልፈለገችው ምንም ነገር አታስቢ፣ እኔ ካሁን በኋላ የፈለገ ነገር ቢሆን እህቴ ስትጎጅና ስትከፊ ማየትን አልፈልግም እና እያንዳንዱ እየተፈጠረ ያለውን ነገር ላግዝሽ ግድ ይለኛል። ምንም ቢፈጠር ምንም አንቺ እህቴ ነሽ። ካሁን በኋላ በአንቺ ጀርባ ሁኜ ልወጋሽም ሆነ በአንቺ ጀርባ ሁኜ
በፍጹም ልጠላሽ አልችልም ብላ አለች። እውነት መስሎ አምና ተቀብላለች ማለት ነው። እንግዲህ የሮማን ትልቁ ሴራና ተንኮል ምንድን ነው? እድልን ከዛ ከቤት ማባረር ብቻና ብቻ ነው። ወይዘሮ ሮማንም እያስመሰለች መቀጠል ጀመረች። እድል አንቺ የክችኑን ስራ ስሪ፣ እኔ ይህንን ላግዝሽ፣ ብቻሽን አትርከሚ እያለች በከባድ ሁኔታ እንትን ስትል ሮማን አመሰግናለሁ፣ ሁሉንም እኔ እሰራዋለሁኝ፣ ግን ከስር ከስሬ እየተከተልሽ ነገር አትፈልጊ ብላ አለቻት። እሷን በጣም ደንግጣ ስለነበረ ተይ እንጂ እድል እንደዚህ አይባልም፣ ምንም ቢሆን እኮ ለተፈጠረው ነገር በድጋሚ ይቅርታ አልኩሽ፣ በቃ ከዚህ ውጭ ሌላ ምን ልልሽ ፈልጋለሁኝ ብላ አለቻት። እሱ ሌላ ነገር ላትኝ ትችያለሽ፣ ግን በመስመሬ ባትገቢ በጣም ደስ ይለኛል። እኔ ይህንን ነገር ሳደርግ ውስጤ ቢደማም ውስጤ ቢከፋውም እናንተ እንደምታስቡት ለክፋት ወይንም ለተንኮል ያሰብኩት አንድም ነገርም የለም ብላ አለቻት። እድል እሱ እኮ ያለፈው አልፏል፣ ከአሁን በኋላ ሌላ ነገር ላለመስራት ሞክሪ ብላ አለቻት። ከገነት ጋር እያወራች ሳለ ቢኒ መጣና ፊት ለፊት ሜላትን ይዞ ሲደበድባትና ሲቀጠቅጣት ወይዘሮ ገነት በንዴት መጣች። እንዴት አንተ ባለጌ ስዳደግ ያሳደገህ ሴት የወለደህ ሴት እንዴት ሜላት እህትህ ላይ እጅህን አንስተህ ትመታለህ ብላ ቀወጠችው። እሱም ደግሞ ማሚዬ ያልተፈጠረና የተፈጠረውን ነገር ላንቺ እየመጣች እያወራች እኔም እኮ ሰላሜን አጣው። ቆይ ምንድን ነው የምትሉት? እየሆንሻለሽ አንቺ ስለምንድን እንደዚህ ነው? ቢያንስ ይህንን ነገር እንዴትና ለምን አደረግከው የሚለውን መረዳት ያለብሽ ከኔ እንጂ ከሜላት አይደለም ብሎ ተናገረ። ሜላት አሁንም ቢሆን ቢኒን ስለምታፈቅረውና ስለምትወደው የሚቀመጥበት ቦታ ሂዳ ጠበቀችውና ልታዋራው ፈለገች። እሱም እኔ አንቺን ቁጭ ብዬ ከማወራ ሞቴን እመርጣለሁ። እሺ የትርቲር ነው ምን አገባሽ? ቢያንስ እኔ እንደ ታላቅ ወንድም አንቺ እንደ ታናሽ እኔ ሳጠፋ ችግሮችን ልትሸፍንልኝ እንጂ ሩጠሽ ሄደሽ ለማሚ ነግረሽ ቤቱን ሰላም ከማሳጣት ውጭ ምንም የምታደርገው ነገር የለም። ስሚ አሁን ደግሞ እችን አክስቴ እያልሽ የምታያትን ሰው ከዚህ ከቤት አብርሬ ነው ማስወጣት ብሎ ተናገረ። እባክህ ቢኒ ለተፈጠረው ነገር በጣም ይቅርታ። አንተስ ቢሆን ለአንዲት ተራ ገረድ ብለህ እኔን እንደዛ መማታቱ አስፈላጊ ነው እንዴ ብላ አለችው። ስሚ ካሁን በኋላ አጠገቤ ላይሽ አልፈልግም ብሎ አላት። እድልና ቢኒም አብረው ውጭ ላይ ቁጭ አሉና ስለ መለያየታቸው እያሰቡ ይገኛሉ። ማታ ማታ ወይም በትርፍ ጊዜ እንደዚህ አብሮ መቀመጣችን ይቀራል እንጂ እንደዋወላለን፣ ምንም አታስብ ብላ አለችው። እሱም እሺ እንደዛ ከሆነ ምንም ችግር የለው፣ ያው ግን ከዚህ ከቤት መውጣቱ በጣም ይከብዳል፣ ይደብራል፣ መላመድ ደግሞ በጣም መጥፎ ነው። ቢኒ አንተ ምን ሆነሃል? እኔ እኮ ከዚህ ከቤት በፍጹም መውጣትም አልፈልግም። ማሚዬ ይሄው ትምህርት እንድማር ቃል አስገብታኛለች። እዛው ቤት የሆኜ እየተመላለስኩ እማራለሁ። መቼም አይኔ እያየ ነፍሴን ሲያጠፉት ቁጭ ብዬ ማየት አልፈልግም። ይሄ ለእኔ በጣም ህመም ነው ብላ አለችው። እሺ ችግር የለውም፣ እኔም ከዚህ በኋላ እንዲሁኝ ብዬ ልልሽ አልችልም። ምክንያቱም እየተፈጠረና እየሆነ ያለው ነገር የህይወት ጉዳይ ነውና። እድል አንቺ በጣም ጥሩ ልጅ ነሽ፣ ራስሽን ጠብቂ ብሎ ወደ መኝታ ክፍል ሸኛት። ሄዳ መኝታ ክፍሏ እያለቃቀሰችና እያሰበች ሳለ በድንገት ሜላት መታ ስትተናኮላት፣ እድልም ትዕግስቷን መቆጣጠር አቅቷት ስለነበር አፍርጣ ጣለቻት። ድርቅ ብላ ስትቀር ገነትና ወይዘሮ ሮማን ተያይዘው ሲመጡ እዛ የሌለ ነገር ተፈጥሯል። በጣም ደንግጣ ስለነበር ከዛ ቦታ ላይ አብራ አስወጣትና አንቺ ተንኮለኛ ክፉ፣ ለዛሬ እንኳን ሰላም አዳር ብትተኛ ምን ነበረበት? ይህን ያክል ርቀሽ መሄዱ ለምን አስፈለገ? በጣም አሳፋሪ ሴት ነሽ ብሎ በድጋሚ ሜላትን ሰደባት። ወይዘሮ ገነትም እውነት መስሏት ሜላትን አቅፋ ሄደች። እድልም እዛ ብቻዋን የምትሆነው ግራ ገባት። የመጨረሻዋ ውሳኔ አሁንም ከዛ ከቤት መልቀቅ ነው።
መጨረሻ ላይ እንግዲህ እድል የወይዘሮ ገነት ልጅ መሆኗን ስታውቅ ሮማን በከባዱ ራሷን ስታ ድፍት ብላ ቀርታለች። ውድ የተከበሯችሁ የቻናሌ ቤተሰቦች በቀጣይ ፓርት ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በድጋሜ አመሰግናለሁ። በቀጣይ ፓርት የእድል መጨረሻ ምንድን ነው የሚለውን እጅግ በጣም በጉጉት የምንጠብቅ ይሆናል ማለት ነው። እስከዛውን ድረስ ሰላማችሁ ብዝት ይበልልኝ።